የጎጃም የኤርትራው የትግሬው የጎንደሩ ጠቅላላ መጣ ተከተለ። ወደ 9 ወረዳዎች ዞረናል አብራችሁ። እንዴት አይነት አባት እንዴት አይነት የመንግስት ሰራተኛ እንዴት አይነት ባል ናቸው? በጣም ጎበዝ ቆራጥ ለምንም የማይበገሩ እሳትና ፍትፍት ወይም ውሃና እሳት አቅርቤልሃል የመረጥከውን ጉረስ ሲል በምን ምክንያት ታሰር? ምን ብለህ ነው? ምን ሆነህ ነው? የለኝ የዝንጀሮ ጠበቆች ናቸው ያሰሩን። ምን ያህል ነበር ደሞዛቸው ያኔ? ኔታ በዛን ጊዜ ይሄ አይዲያሊስት ነው የሚሉት አሳባውያን በማይታይ በማይጨበጥ በማይዳሰስ ነው የሚያምኑት። ቄስ በዛን ሰዓት እንደ ነውር የአካባቢ ሰውን ሲያከብሩ ቤተክርስቲያን አካባቢ ያለውን አገልጋዩን ዝቅ ብሎ ሲያከብር ነው የኖረው። ያንን እያየው ነው ያደግኩት። በእንግሊዘኛ አንድ አጠር ያለ መወድስ እንዲጋብዙን እየጠየቅን ነው። ያው ነው አንጎልና የገጠና መጥሰው ነው እኮ የገጠና መጥሰው ነኝ። ይገኛል አይገኝም። ዝንጀሮ መልሶ አሁን ይሄ ደግሞ በደርግ ጊዜ የውይይት ክበብ የሚባል የውይይት ክበብ ሁለት ነው። አንዱ በተናጠል አቅራቢያ የሆነው ባንድ የዚያም ለብቻ በአቅራቢያ ሆኖ ይወያያል። በአቅራቢያ የከተማው መምህራን ተማሪ ይወያያል። ስንወያይ እንግዲህ መምህራን ናቸው በአብዛኛው። ሰው ከዝንጀሮ ነው የሚገኘው ይላል። የቤተ ክህነቱ ሰዎች 2 ነን። እዚያ እነሱ እኛ ደግሞ ይሄንን ከዝንጀሮ አልመጣም። የሚቻል ቢሆን ሰው ዝንጀሮን የምትፈጥር ቢሆን እኛ በፈጠርናት። ሰው ፍጡር አይፈጥርም። የፈጠረም ከእግዚአብሔር በስተቀር ዝንጀሮም ይሁን ጦጣም ሌላው ማንኛው ፈጣሪው እግዚአብሔር ነች። እኛ ይሄንን የቤተ ክህነቶች ሆነን ይህንን ስንከራከር አንድ ቀን ስላሴዎች አልሀቅየ ተውከል ስላሴም እዚያ ሄድኩ። ዓመት በዓል ጥር ስላሴ እኔ ሰማችን ለቀቁት። ስብከቱ ሲራክ 15 ቁጥር 15 ላይ እሳትና ፍትፍት ወይም ውሃና እሳት አቅርቤልሃል የመረጥከውን ጉረስ ሲል ይህን ሁሉ አንስቼ እኛ የዝንጀሮ ልጅም ፍጥረትም አይደለም። እድሜ ወገን የእነሱ ምርጫ ነው። እንደ ምርጫቸው መምህራን አሉ። ወዲያ አብረን የምንወያያቸው አብረን በተናጠል እዚያ አሉ። ዓመት በዓሉ ላይ ሰሙ ያንን ስብከት እና እነሱ የመረር እሳቱን ከሆነ ካላቃጠለው ይበለው አለ። ጭብጨባው ሌላ ነው።
መቼም አለ እንግዲህ ያንን አስተማርኩና በደምብ ህዝቡም ደስ ነው የሚለው ደስ ነው ያለው። አሁን ዓመት በዓሉ አልቆ ወደ ቤት ስንመጣ ስለራስ ታሰሩኝ። ሰዎች እየመጡ የጠየቁ በምን ምክንያት ታሰር? ምን ብለህ ነው? ምን ሆነህ ነው የለኝ። የዝንጀሮ ጠበቆች ናቸው ያሰሩኝ። ጠየቁ። የዝንጀሮ ጠበቃዎች ናቸው ያሰሩኝ። ምንም ህዝቡ ደግሞ መቼም እኛ እዚያ ውስጥ መግባት ምግቡ እንዲያው ይሄ ጮማው ብርንዶ ይሄ ክትፎው የመጣል እዚያ ታሰርኩ። ይህንን አልኩኝ እና ያ ጓደኛዬ ደግሞ ሰርጸ መንግስት ይባላል። ሰርጸ መንግስት ይባላል። ሊቅ ነው። ሊቅ የመጽሐፍ መምህር። እንዲያው ሌላ የመጠጥ ችግር አለ አባት እንጂ ሊቅ ነው። አሁን አሰላ ሄዶ ሲመለስ እዚያ አብረውን የሚዋሉ የፍርድ ቤት ዳኛ ነው። ቅርብ ነው እኛ ጋር። ሰርጸ መንግስት የት ነው ነበረ? ዝንጀሮ ክልል ታሪክ እኮ ነው የምልህ። ሳቀሽ እኔም ያው ነው ኃይለኛ፣ እሱም ኃይለኛ ነው። ሊቅ ነው። ዝንጀሮ ክልል ሳቀ እና እንደዚህ እንደ የታሰርኩት በዚህ ነው። አሁን ምንበት የሰበካ ጉባኤው አንዱ እኔ ነኝ። እንዲያውም መሪው ነኝ። አሉ ትላልቅ የወረዳ አስተዳዳሪዎች፣ ፖሊሶች እኔ ጋር አሉ። ትላልቅ ሰበካ የውስጥ አሁን የቤተ ክርስቲያኑን ንብረት ባህር ዛፉን የመንደር ምስረታ ቀበሌው የቆረጠ የወሰደ መንደር ምስረታ የሰራ አልጠየቁ። አሁን እንዳሰበካዬን የማለውበት እባካችሁ አማልዱ። ለህዝብ ለሸማኔዎች፣ ለልብስ ሰፊዎች፣ ለሌሎች አማልዱ እንዳሉና ጽሑፍ ጽፈው ማህተም አድርገው ፊርማ ፈርመው ሰጡ። ለእነዚያ አማልዱ ሲሰጧቸው ቀበሌዎች ወረቀት እንደያባ በትነዋል አሉና ወንዶች እኔ ታስሬያለሁ ታስሬያለሁ ብያቸው አለ። በኋላ ፖሊስ አዛው መጥቷል፣ ጠራኝ። እኔ የታሰርኩት በዝንጀሮ እነሱ በሰበካ ጉባኤ በዛፉ ነው። በኋላ እኔን ኃላፊም ነኝ ለሰበካ እንግዲህ የመስክር ባቸዋልና ጠራኝና
ቃለ መጠይቅ አደረገ። እነዚህ ሰበካ ደግ ነው፣ ልክ ናት። እንዲህ ሀባ ወረቀት የበተኑ አለ። አይ ጌታ የሀባና የእነዚህ በተና የተለያየ። እኒህ እኮ አማልዱን ጽሑፍ ጽፈው ፈርመው ማኅተም አድርገው ለሕዝብ ድረጅ። የሀባ ዝም ብሎ ነው፣ ማኅተምም የለው ምንም ነው እና ልክ አይደለም። ልክ አይገናኝ አሉ። እሱ ደግሞ 100 አለቃ እንደ ሀባ በትነዋል አጥፍተዋል እንድልን ብሎ ጻፈ። ብሎ እኔ አላልኩም ብሎ ጻፈ። ልክ በኋላ አነበለኝ አልኩት። ያንን የጻፈውን ሌላ ምን ያህል የጻፈውን አነበበ። ጥፋተኛ ናት እንደ የሀባ ናት። እኔ ሊያሰግ ሊሆነች አይ ይሄማ የኔ ቃል አይደለም። ቃሌን እንደ የተናገርኳትን ቃል ስትጽፍ አስተካከል። የጋን ጊዜ መጥቼ አልፈርም። እዚያችሁ እስር ቤት እመለሳለሁ። እስር ቤት አልኩና ተመለስኩ። ወደ እስር ቤት ተመለስኩ። ምግቡ መቼም ህዝቡ ለእኛ ቆየና እንደገና ጽሑፉን አስተካክል እኔ ያልኳት ጠራኝ። እኔ አንተ አልኩት። የእሱን ማንበብም አላመንኩበት። አነበብኩት። ይሄ አስተካክሎ የኔ ቃልን አስተካክሎ ጻፍ። ይኸው ፈረም። ከዚያ በኋላ ወጣሁ። እሺ እኔ ጀግና አባት በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ ያተረፋችሁ እንደሆነ እርግጠኛ ነኝ። ቆይታችን የሚቀጥል ይሆናል። አብራችሁን ሁኑ። ካብረን ስንሆን 9 ሰዓት ተነሽ ነው እሱ 9 ሰዓት ተነስቶ ቆሞ መቋሚያውን ይዞ ጸሎት ነው እሱ የሚያውቀው። እኔ እንደው አሁን እንደው ለብዙ ጊዜ እንደዚህ እስከ ወደዚህ ወደ አርሲ ክፍለ ሀገር ከመሄዱ በፊት ዘዋይ ከመሄዱ በፊት አብረን ለብዙ አመት ኖረናል። ይህን ያህል ጊዜ ስንኖር ሌሊት አንድ ቀን አያስታውልም። አንድ ቀን ሌሊት 9 ሰዓት ተነስቶ እስከ ንጋቱ ድረስ ጸሎት ነው እሱ። በቃ ጸሎት ነው። ለቤተ ክርስቲያን ደግሞ ሌሊት ተነስቶ ለቅዳሴም ሆነ ለሰንበት ቀን ጸሎት ለማድረግ ሁሌ በቃ ተነስቶ ሌላው ቁርጠኝነታቸው ነው። ለቤተ ክርስቲያን ያላቸው አገልግሎት፣ በቤተ ክርስቲያን በሃይማኖታቸው ያላቸው አቋም ሁሌ እማነሳቸው ነው። ሁሉ ጊዜ በተለይ እኔ በበቆጂ አካባቢ ላይ ያው ከድቁና ጀምሮ የወረዳ ቤተ ክህነት ኃላፊ እስከመሆን ደርሻለሁ። በሚገርም ሁኔታ በአገልግሎቴ በየትኛውም ጊዜ ሳይለዩኝ ከጎን ሆነው የሚመክሩኝ የሚገስጹኝ ብዙ አቅጣጫ የሚያሳዩኝ አባት ናቸውና ቤተክርስቲያን እንደዚህ አይነት ሊቃውንት እንደዚህ አይነት ምሁራን እንደዚህ አይነት አገልጋዮች ጥቂት ነው ያላት። እሳቸው በሁለቱም የተሳሉ ናቸው። በቤተ ክህነቱም በመንግስትም መስሪያ ቤት እጅግ የተወደዱ አባት ናቸውና ቁርጠኝነታቸው፣ አቋማቸው ለሃይማኖታቸው ለቤተ ክርስቲያናቸው ያላቸው አቋም ዛሬ ለኔ ትልቅ ምሳሌ ትልቅ አርአያ ሆኖኛል። እውነት ለመናገር በቤተ ክርስቲያን አይደራደሩም፣ በሃይማኖታቸው አይደራደሩም፣ በአገልግሎት አይደራደሩም።
ልጆቻቸውን በአካል ይውለዷቸው እንጂ እኛንም ጭምር ልክ እንደ ልጆቻቸው ነበረ የሚመክሩን የሚገስጹን የሚያስተምሩንና እውነት ለመናገር ዛሬ ለደረስኩበት ትልቅ የቤተክርስቲያን አገልግሎት የመጀመሪያውና ትልቁ አራይ ምሳሌ እኔታ ናቸው ብል ማጋነን አይሆንብኝም። ለዚህ ደግሞ የቅርብ ጓደኞቼም በወቅቱም የነበሩ የቤተክርስቲያን አገልጋዮች የበቆጂ ከተማ ምእመናን ምስክር ናቸው። ልቅነታቸው የትምህርት ብቃታቸው ልክ ማሽላ ፍሬ ሲይዝ አንገቱ እንደሚደፋ አንገታቸውን ደፍተው ወደ ታች ዝቅ አድርገው ታናናሾችን በማክበር ነው እና ማቃቸው እኔታ ሲያለው ልጆቻቸው የእሳቸው በረከት የእሳቸው ጸጋና የእሳቸው የዘሩት መልካም ስነ ምግባር በልጆቻቸው እንዳለ ነው። የተባረኩ ናቸው ልጆቹ። እሳቸው የለፉትም ያው በመከራ የዘራ በደስታ ያለ ነውና የልጆቻቸውን ፍሬ ያዩ ነውና ልጆቻቸው የተባረኩ ናቸው። በአገልግሎታቸው በዓለማዊም በመንፈሳዊም ቤተክርስቲያን በመገንባትም በእውነቱ ወደ ኋላ የማይሉ ልጆች ናቸው። በዚህ ደግሞ የእሳቸው ትምህርትና የእሳቸው አሪያነት ልጆቻቸው ላይ እየተንጸባረቀ ነው ያለው። ኢኮኖሚካሊ እንዳንድ ኖርማል የመንግስት ሰራተኛ በክራይ ቤት ኖረን አናውቅም። አከራይተን እንደውም ቤተሰባችን ሲደጎም የኖረ ነው። በዘመኑ በመንግስት ስራ ይሄን ወንጀል ሰርቷል ይሄን አጥፏል ተብሎ ታስሮ አያውቅም። ያለችውን አብቃቅቶ ራሱን ጎርቶ ለኛም ለቤተሰብ የሚተርፍ ነገር ኖሮ ምንም ግነት የሌለው እውነተኛ ታሪክ ነው። ከስጋ አንፃር አባታችን ፊደል ላይ ትልቅ ምርምር አድርጓል። እኔ በጣም የሚገርመኝ እግዚአብሔር ይፈቅድ ለወደፊት ለህትመት የሚበቃ እያንዳንዱ ፊደል ካመጣጡ እስከ አነሳሱና በተለይም የወደፊት ትውልድና ኢትዮጵያ ውስጥ የሌሉ ትውልድ ኢትዮጵያውያን ልጆች የኢትዮጵያን ፊደላት በጣም በቀላሉ እንዴት መረዳት እንዳለባቸው ትልቅ በዩኒቨርሲቲ ደረጃ ምርምር እውቅና ሊሰጠው የሚገባ ምርምር አድርጓል። በስተመጨረሻ ከአንድ ሳምንት በኋላ ለገበያ የሚበቃ የግጥም መጽሐፍ ነው። ማማ ኢትዮጵያ እስቲ ተጠያቂ ይላል። በመምህር አስቻለው ጥበቡ ነው። የግጥም መጽሐፍ ነው። ለ30 ዘመን በተለያየ ጊዜ በስክሪፕቶ ሲጽፋቸው የነበሩት መካከል ጥቂቶቹን ጠቅሰን በአማርኛ በኦሮሞኛ እና በእንግሊዘኛ ስለ ጤና ማህበራዊ ፖለቲካዊና ታሪካዊ ይዘቶች ያሉት መጽሐፍ ነው። በዚህ በላይ መናገር የምንችልለት በእውነት በቁሙ ላይብረሪ የሆነ ቤተክርስቲያንን በቅንነት በሚችለው ሁሉ ያገለገለ ትልቅ አባት ነው። የስቱዲ ስለሆነን እግዚአብሔርን እናመሰግናለን። በእኛ በኩል በልጆች ከጎደለም ከኛ ጉድለት እንጂ ልጆቻችን በመንፈሳዊ ዓለም መርጌታ እንድንሆን ያላደረገው ጥረት የለም። ቤት ውስጥ እስከ ቅኔ ድረስ ለማስተማር ሞክሯል። ድክመቱ የኛ ነው። በዘመናዊው ሁላችንም ዩኒቨርሲቲ ያስገብቷል። እንደውም ከዛ በላይ እንድንማር የሚተጋ የሚያበረታታ አባት ነው። የጎጃም የኤርትራው የትግሬው የጎንደሩ ጠቅላላ መጣ ተከትሎ ወደ 9 ወረዳዎች ዞረናል። አብራችሁ እንዴት አይነት አባት እንዴት አይነት የመንግስት ሰራተኛ እንዴት አይነት ባል ናቸው። በጣም ጎበዝ ቆራጥ ለምንም የማይበገሩ እሳትና ፍትፍት ወይም ውሃና እሳት አቅርቤልሃል የመረጥከውን ጉዳት ሲል በምን ምክንያት ታሰር ምን ብለህ ነው ምን ሆነህ ነው የለኝ። አይ የዝንጀሮ ጠበቆች ናቸው ያሰሩን። ያህል ነበር ደሞዛቸው ያኔ ኔታ? በዛን ጊዜ ይሄ አይዲያሊስት ነው የሚሉት ሀሳባውያን በማይታይ በማይጨበጥ በማይዳሰስ ነው የሚያምኑት። ቄስ በዛን ሰዓት እንደ ነውር የአካባቢ ሰውን ሲያከብሩ ቤተክርስቲያን አካባቢ ያለውን አገልጋዩን ዝቅ ብሎ ሲያከብር ነው የኖረው። ያንን እያየው ነው ያደግኩት። በእንግሊዘኛ አንድ አጠር ያለ መወድስ እንዲጋብዙን እየጠየቅን ነው። ያው ነው አንጎልለ የገጠና መጥሰው ነው እኮ የገጠና መጥሰው ነኝ። እንዴት ይገኛል? አይገኝም። ተመልካቾቻችን እንግዲህ
ፍቅር እስከ መቃብር ይሄው ነው እንደምታዩት ነው። እናቶቻችን ባሎቻቸውን በዚህ መልክ ተንከባክበው ወደማይቀረው ህይወት ይሸኛሉ። አባቶቻችንም እንዲሁ። ይህ ትልቅ ማሳያ ነው። እምዬ በቤተ ክርስቲያን አገልግሎት በነፃ ነው ሲያገለግሉ የነበረው። 7 ልጅን በምን ጥበብ አሳድገው ለቁም ነገር አበቁ። እንደገና 5 ወንድ ልጅን ለክብረ ድቁና ማብቃት መቼም የኔታ ብቻ ሳይሆን የእርሱም ተሳትፎ ትልቁን ቦታ ይዛል ብዬ አስባለሁ። በኢኮኖሚው ወቅቱ ጥሩ ነበር በዛን ሰዓት። ባይገርማችሁ 100 ብር አይሞላም ለወራስ ቤዛ የምንጠቀመው። ምክንያቱም በረከት አለ። ትንሹ ትልቅ ነው። እግዚአብሔር ደግሞ ባርኮናል በእውነት በረከት አለና በዛን ጊዜ ይሄን ያህል ችግር አልነበረም። በእርግጥ የምንተዳደረው በሱ ደሞዝ ነው። የመንግስት ደሞዝ እንደ ምን ያህል ነበር ደሞዛቸው ያኔ ኔታ? እንግዲህ 202 ነው። 202 ብር 2 ብር ነው። ከዛ ውስጥ 100 ብር ለኔ ይሰጠኛል። አብቃቅቼ በደንብ ባርገን በገስተን ፍየል ገስተን አርደን በልተን ነው በ100 ብር። 9 እኮ ናችሁ። 9 ራስ ማለት ነው። ቤተሰቡ እንግዲህ 7 ልጅ ትልቅ ሙክት በግ በእውነት ሴሩ የሚባል ወረዳ ሄደን ትልቁ ሙክት 25 ብር ነው። አሬተውም የሬተው በእውነት እኛ እኮ በቃ አበድን እኮ እኛ። መለስተኛው 15 ብር ነው። ከዛ ደግሞ ቆዳ የሆነ ትሸጣላችሁ መሰለኝ። እሱ ተፍየሉ በላይ ነው ዋጋው። ከስጋው በላይ ነው። ያን ዘመናውን ብትመልሱልን ምን አለበት? እንዴት አርግ በምን አቅብ በምን ኃይላችን አንችልም እንጂ ቢሆንማ በማን እድል እና በእንደዚህ አይነት ነበረ እንጂ ምንም አልተቸገርም። ያችን ደግሞ የተረፈችውን አጠራቅሞ ጎበዝ ነው ባያያዝ ብዙ ነገር ሰርተናል። ምንም አላፍርም። 5 ሳንቲም የሰው ገንዘብ እዚህ ያሉ ወንድሞቼ ምስክሮች ናቸው። የሰው 10 ሳንቲም አይፈልግም። ያው ለቤተ ክርስቲያን ነፃ ነው ተብሏል። 45 ዓመት ነው በነፃ ያገለገሉት። በስብከተ ወንጌል በሰበካ ጉባኤ በተለይ ሮቤ 200 በላይ ወጣቶች ነበሩ ሰንበት ትምህርት ቤት እሁድና ቅዳሜ የሚያስተምረው። በዛን ሰዓት የነበረው ፈተና ልነግራችሁ አልችልም። ይመጣሉ ደርጎቹ ይመጣሉ እነኚህ ዝም ብሎ ባለጊዜዎች ይመጣሉ ቁጭ ብለው ሰልለው ይሄዳሉ። ተምረው ነው የሚሄዱት። እነሱ የመጡት ግን ሊወስዱት ሊሰልሉ ነው፣ ግን ተምረው ነው የሚሄዱት። እግዚአብሔር ታሪክ ነው የሰራው በዛን ሰዓት እና ጥሩ ዘመን ጥሩ ጊዜ ነበረ በእውነት። እና በኢኮኖሚው እንደዛ ነው በማስተማሩ ግን ምንድነው ብዙ ፈተና አለ በሱ ላይ። በዛን ጊዜ ይሄ አይዲያሊስት ነው የሚሉት አሳባውያን በማይታይ በማይጨበጥ በማይዳሰስ ነው የሚያምኑት። ቄስ በዛን ሰዓት እንደ ነውር ስም ነበር። እግዚአብሔር ይመስገን ታሪክን ቀየረ። ሁሉም በጊዜው ሆነ እና ትልቅ ፈተና ነበር። ተምሮ ዛሬ እነኛ ልጆች እግዚአብሔር ባርኳቸው ዶክተር ኢንጂነሪንግ ይሆናሉ። እነኛ 200 ወጣቶች ውስኖቹ ግን እንደዛው ለስም የገቡት ብዙ ሆነው ያው ወደ ተደረናው ወደ ብሔራውም ሄደው እንደሚሆን ሆነዋል። ግን እግዚአብሔር የተማጽኑት ጥሩ ደረጃ ደርሰዋል። በጣም የሚገርመው እንደዛ ነው። በዚህ ሁሉ መከራ ውስጥ አብራችሁ ናችሁ? አብረን ተው አታገልግል ልጆች ምንም ሌላ አደጋ ታደርሳለህ ይቅር ብለው እንደው ፈተና አልሆኑባቸውም ለኔታ? ማኔ እኔ ድጋፍ ነው የምሰጠው ብዬም አስቤውም አላውቅም በፍጹም። ምክንያቱም ይሄን በጎ ነገር ቅድም ተናግሬዋለሁ። አላማዬም አልነበረ ብያለሁ። እንደውም እንደዚህ አይነት ነገር ምን አሉ አባት ወደ ኋላ ተመልሻት በይኝና ምንም አይደለም እኮ የኔ ልጅ እሱን ትዳር ብትይ ሙሉክስና ነው አለ የፈለግሽው አለ። እሱ ጋር ገባሽ ማለት መነኮሽ ማለት ነው። ምንም አልተጎዳውም። እግዚአብሔር ይመስገን። የተባረኩ ልጆች ሰጥተውናል። እንግዲህ
ከኛ በላይ የለም ነው የምለው። የተባረከ ልጆቹን በማቆጣጠሩ ረገድስ እንደው ትምህርታቸው ላይ እንዲበረቱ ከእኔታ በዘለለ የእርሶ ሱታፊ ምን ነበር? ያው ቆጣለሁ፣ በምችለው አስጠናለሁ። ወጣ ስለ ኳስ እንግዲህ ፈቃዳል ይጫወታል አለን እኔ አልፈቅድም። ሁሉም በፕሮግራም እንዲሆን ነው የምፈልገው ነበር እና እግዚአብሔር ይመስገን ጥሩ ደረጃ ደርሰዋል። ስንት ዓመታችሁ ነው ከተጋባችሁ? እኛ 46 ዓመታችን ነው። 46 ዓመት በ1971 ነው የተጋባነው። ለ50 ያድርስ ዳ አሜን። ቅዱስ ሚካኤል ቤተክርስቲያን በስርዓተ ቁርባን በስርዓተ ተክሊል እግዚአብሔር ይመስገን በእንደዛ ነው። እሰይ እዚህ ቤተሰብ ውስጥ በመወለዳችሁ ምን የተለየ ነገር አግኝተናል ልጆቹ በሙሉ ትላለህ? ከአባዬስ ከምዬስ የትኛውን ተሞክሮ በስፋት ወስደን በህይወታችን እየተጠቀምንበት ነው ትላለህ? ሁሉም እንግዲህ ለቁም ነገር የበቃ ነው፣ ለትዳር የበቃ ነው፣ በትልልቅ ስራ ላይ ነው ያላችሁት ሁላችሁ። የትኛውን ተሞክሮ ወስደን እየመነዘርን እየተጠቀምንበት ነው ትለኛለህ? እንግዲህ እናቴ እንደገለጸችው የሱን ጉብዝና በዚህ በመንፈሳዊ አገልግሎት ብቻ ሳይሆን በተለያየ በዚህ በመንግስት መስሪያ ቤትም ከዛ ባሻገር ደግሞ ያለችውን ደሞዝ ቀንሶ አጠራቅሞ የራሱን ቤት ነው በክራይ አላኖረንም፣ በራሱ ቤት ነው ያኖረንና ያንን ቤት ሲሰራም ራሱ ነው ጭቃ አብኩቶ እንጨት ፈልጦ ቤት እንትን የሚያደርገውና በስራ በጣም ጠንካራ ነው። ከስራ ሲመለስ እኛን ያስተምራል፣ እኛን ያስጠናል። ከዛ ደግሞ ጓሮ ሄዶ ይተኮተኩታል። ያው የቦታ ችግር አልነበረም፣ ሰፊ ነው ግቢው። በዛ ደረጃ ያንን በሚያደርግበት ሰዓት ላይ ያው እኛም እየወሰደ አብረን እንድናገዝ ስራውን እንድናቅ እንድንለምድ በዛ መልኩ እያጠነከረን ከልጅነታችን ያን ልምድ እንዲኖረን አድርጎ ስላሳደገን አትሊስት ያ የሱ ሁኔታ በሱ ደረጃ በሱ አቅም ደረጃ እንኳን ባይሆን ያንን ይዘን አድርገናል። በሌላ ደግሞ በቤተክርስቲያን ያው በመንፈሳዊ አገልግሎት ነው ያደግነው። የመጀመሪያው ነገር ሁሌ ቅዳሜ ለእሁድ ቤተክርስቲያን ሌሊት ሁሉንም ልጆች ሰብስቦ ነው ቀስቅሶ ወንዶቹን በቤተክርስቲያን ይዞን የሚሄደው እና በአካባቢው ላይ ደግሞ ዙሪያ ቤተክርስቲያኖች አሉ። በዲ ሚካኤል የሚባል አለ፣ ባለወልድ የሚባል አሉ። አሁን ወደ ከተማ የተወሰነ እየተቃለሉ ሆኖ እንጂ እዛ ድረስ ሌሊት 7 ሰዓት 8 ሰዓት ድረስ በእግር አብሮ ይዞን ይሄድ ነበረ እና ያ ነገር እየሆነ እኛ አሁን በተለያየ መልኩ ያን አካባቢ ቦታዎችን በአሁኑም ሰዓትም እናስታውሳቸዋለን፣ እንሄዳለን። እዛ አካባቢ ያሉ ጉድለቶች እዚህ ካሉ ከጓደኞቻችን ከዛ አካባቢ ከተወላጆች ጋር እየተሰባሰብን በስብከተ ወንጌል እንዲቋቋም ጉባኤዎች እንዲዘጋጁ የተከታዩ ቤተክርስቲያን ባለሀብቶችን እያስተባበርን ቤተክርስቲያን ህንጻ በመገንባት ቁጥራቸው አሁን በጣም ጨምሯል። አሁን እዛ ያሉትና የኛም አሻራ አለበት። ያው ቤተክርስቲያን ማደጋችን በዚህ ቤተሰብ ማደጋችን ነው ብዬ ነው ማሰበውና ያው በዚህ ቤተሰብ ማደጋችን እንግዲህ እግዚአብሔር ይመስገን እውነት ነው ተጽዕኖ ይፈጥራል። የማንም ቤተሰብ በዛ ደረጃ ሲያድግ በደንብ ተጽዕኖ ይኖረዋልና በዛ ነው አሁንም ድረስ በመንፈሳዊ ህይወት እንግዲህ እንደተባለው አምስታችንም በድቁና አገልግሎት በቆጂ ላይ በደንብ በሰሞንም በአገልግሎት ኖረን በድቁና በቅኔ ማህሌት በሰንበት ትምህርት ቤት በዛ መልኩ አድገናል እና ያንን እንድናርግ እየተከታተለ እንደዛ እንድንኖር ፍቅር እንዲያድርብን አድርጓል። ቤተሰቡ በዛ መልኩ ነው፣ የቆራቤ ቤተሰብ ነው። እንግዲህ ያንን እያየን ያደግነው ልጆቻችንም ደግሞ በደንብ በዛ መልኩ የኛን ደግሞ እያዩ ያንን የማስቀጠል ነው የሚጠበቅብንና ያንንም እያደረግን ነው። ጥሩ፣ ይህን ተሞክሮ ወስዳችሁታል ማለት ነው። የኔታ ግጥም የመጻፍ መጽሐፍ የማንበብ ልዩ ተሰጥኦ አላቸው። ካገኘሁት መረጃ ከ2000 በላይ መጽሐፍቶችን አንብበዋል። እንግዲህ የተረሳው ተረስቶ ማለት ነው። እንደውም አንድ የግጥም ጽሑፍ አለ ገና ታትሞ ወደ አንባቢያን አልሄደምና ስለዚህኛው መክሊታቸው ትንሽ አጫውተኝ እስቲ አንተ አጥራርገ። መጽሐፍና ግጥሙ እንግዲህ በቃ ፕሮግራም አለ ማለት ዓለማዊ ፕሮግራም ሊሆን ይችላል፣ መንፈሳዊ ፕሮግራም ሊሆን ይችላል፣ ቤተክርስቲያን ሊመረቅ ይችላል፣ እንግዳ በዛ ቤተክርስቲያን ሊመጣ ይችላል። እንደ ከተማ ደግሞ እሱ የመንግስት ሰራተኛ ነው፣ ከተማ አስተዳደሩ ላይ የሆነ ፕሮግራም ይዘጋጃል። በዛ መልኩ ሙሉ ስሜቱን በደንብ አድርጎ የሚገልጸው በግጥም ነው። ለምሳሌ እኛ ልጆቹን በሙሉ ለእያንዳንዳችን ምን መሆን እንዳለብን በግጥም ነው
ጽፎ የሚሰጠን። ያንን ነገር እናነባለን። በትምህርት ጎበዝ እንድንሆን በቃ ለምሳሌ ዲግሪ ከተማርን በኋላ ማስተር እንድንይዝ ዶክተር መሆን አለባችሁ አይነት ነገር ሴቶቹን በጣም በቃ በቁንጅና በምን በጣም ውብ ልጄ ምናምን እያለ ያደረገ ከዛ በኋላ ጎበዝ ተማሪ ነች እሷም በይተማሪ ማስተርሽን ያዢ ዶክተሬሽን ያዢ የጤና ባለሙያ ናቸው ሁለቱም እና በዛ አይነት መልኩ ወደ ከፍተኛ ወደ ስፔሻሊስት ወደ መሆን ደረጃ ላይ እንዲደርሱ በግጥም ነው እያንዳንዱን ይጽፍና ይሰጠናል። ከዛ በኋላ ይጠረዛል። ያው በስነ ስርዓት ያው ተቀምጦ አለ። ያው ወደ መጽሐፍ የሚቀየርም ሁኔታ አለ በየደረጃው እና በዛ አይነት መልኩ አብዛኛውን ስሜቱን በግጥም ነው የሚገልጸው። መጽሐፍ በቃ ያየውን መጽሐፍ ምንም አይነት መንፈሳዊ ይሁንም ሌላም ይሁን በቃ ያገኘውን መጽሐፍ በደንብ አድርጎ በቃ ጨርሶ ቁጭ ብሎ ነው የሚያነበውና እኔ እንደውም ለአይኑ ሰጋለት ስለነበረ በኋላ ሲታየም አጋጣሚውን ደና እየሆነ መጣ። አሁን ትንሽ ደከም አለ እንጂ እስከ ቅርብ ጊዜ ድረስ ከመጽሐፍ መለየት አይወድም። በጣም መጽሐፍ ማንበብ በጣም ይወዳል። እንግዲህ እኛም ያው በተወሰነ መልኩ ያንን ወርሰን እንግዲህ ያው የተማርነውም የተወሰነ ደረጃ ላይ ሁላችንም እንግዲህ በኮሌጅ በዩኒቨርሲቲ ደረጃ ላይ አልፈናልና ያም ሁሉ ነገር ከሱ የምናየው ነገር ነው። እንግዲህ በጣም ብርቱ ነው በማንበብ ደረጃ። ይሄ ነው የሚባል አይደለም። በደንብ ነው መጽሐፍ ማንበብ የሚወደው። አይመርጥም መጽሐፍ ሲያነብ። ፊደላት ላይም አንድ ምርምር አድርገው እንዳውም ለህትመት ዝግጅት ላይ ያለ አንድ መጽሐፍ አለ። ስለሱ መሲ ትንሽ አጫውተኝ። የፊደላቱን በተመለከተ ከዚህ ከህፃናቶቹም በቀላሉ እያንዳንዱ ፊደል ከሀ እስከ ፐ በቀላሉ እንዴት አድርገው ፊደላችሁ ውስጣቸው እንዲገባና በቀላሉ እንዲይዙት በሚል ነው እንደ ምርምር እንደ ፈጠራ አድርጎ በቅርጽ በቁጥር ከዛ በኋላ ደግሞ በፊደላት በእንስሳት በዚህ እያደረገ ያ አሁን ኦሬዲ ወደ እንግዲህ ወደ ህትመት ደረጃ ላይ የሚደርስ ይሆናል። ያው በሰዓቱ የሚወጣ ነው የሚሆነው። ያንን ነገር በቀላሉ ህፃናቶች በምን መልኩ ቢያዩት ቶሎ ፊደሉን ሊይዙት ይችላሉ የሚል ይዘት ያለው በተለያየ ቅርጽ ያደረገውና እንግዲህ ሲወጣ የምናየው ሆኖ በዛ መልኩ ያዘጋጀው ነገር ነው። እንግዲህ ብዙ አይተነዋል። ብዙ ረጅም ጊዜ ፈይቶበታል። ብዙ ሰው ባለሙያዎች አይተውት ቶሎ መታተም አለበት የሚል ነገር ነው። ግን ያው ግጥሙ ይቅደም በሚል እንደገና አሁን ቅድማ ኦሬዲ እንደውም ለዚህ ይደርሳል የሚል ነበረ ሐሳባችን። የግጥም መጽሐፍ አለ ኦሬዲ በትምህርት ቤት ወይ ደግሞ ማተሚያ ቤት የገባ። ከሱ ቀጥሎ ደግሞ ያው ይሄኛው መማሪያ የሚቀጥል ይሆናል ማለት ነው። ይሄን መቼም የተዘጋጀ ነው። እንግዲህ እንደዛ አሳትማችሁ ለትውልድ ማድረስ ትልቅ አደራ ያለባችሁ ይመስለኛል። የኔታ ትልቁን ድርሻ ተወጥተዋል። እንግዲህ የልጆቹ ኃላፊነት ነው ይመስለኛል። አሁን ወደ አብዬ እመጣለሁ። ለአብዬ አንድ ጥያቄ ሰጣቸውና ከዛ አንዳንድ ነገር ብለን እናጠቃልለዋለን ማለት ነው። አብዬ እንግዲህ አብዬ መቼም አማርኛ ብቻ አይደለም። በ1988 ዓመተ ምህረት ብፁዕ ወቅዱስ አቡነ ጳውሎስ በቆጂ በመጡበት ሰዓት በእንግሊዘኛ እርቅቅ አድርገው ቅኔ ያቀረቡ ጀግና ኦርቶዶክሳዊ ኢትዮጵያዊ አባት ናቸው። እስቲ እቺን ስለዚህ ትንሽ ይበሉ እስቲ ይሄን አንብቡና። ስለዚህ ጉዳይ አዎ መተው ነበር። አቡነ ጳውሎስ አሁን በሕይወት የሉም። ነፍሳቸውን የመጡት እኛ ጋር የመጡት ማሳሳ ገብርኤል የሚባል አልፎ ከኛ ያይሰራንም እሱን ለመቆም በኛው ነው የሚያልፈው። ስለዚህ በኛው እግረ መንገዳቸው እንጂ በፕሮግራም እኛ ጋር አልመጡም። ሲመጡ ጳጳሳት ብዙዎች ጳጳሳት ተከትለዋቸው የመጡት ብዙዎች እና መጡ። እዚያ እንግዲህ ድንገት ቁጭ አሉ ለተወሰነ ጊዜ። እኔ እንግዲህ ያቀረብኩትን ጽሑፍ ግጥም በእንግሊዝኛ፣ በአማርኛ፣
በግዕዝኛ ነው። ሁሉም ስለሚያውቅ መምህራን አሉ። በእንግሊዝኛ ያቀረብኩትን ይሰማል። መወድስ ነው፣ ግሩም ነው። ጳጳሳቱን የመጡትን ሁሉ እያንዳንዱን እያነሳውን ቤተ ክርስቲያኑን በተመለከተ ቤተ ክርስቲያኑ አልተሰራም። ፎርቲኖ የሚባል ጣሊያን የጣሊያን ዜጋ መጥቶ እሱን ይሰር። ስለዚህ እንግዲህ እሳቸው አጋጣሚ ሆነው ከመጣ እንዲፈቅዱልን ለማለት ነው ያቀረብኩልን። እንዲፈቅዱልን ሌላውን ስራ ችግር የለም። ጳጳሳት እርስዎን ተከትለው የመጡ ክቡራን ጳጳሳቱን ይረዱናል። ችግር የለም። እርስዎ ፈቃድ ብቻ አልኩና ይህ መወድስ አለ ነበር። አጠፋም አልጥልም። እኔ መወደስ ግሩም ነው። ይበሉ ግሩም ይበሉ ወድሱ ያው ሁሉ ጭብጫብ መምህራን እንግሊዝኛውን ስለሚያውቅ አማርኛውን ደግሞ ህዝቡ ስለሚያውቅ ግዕዙን ደግሞ ካህናት ምናምን ስለሚያውቅ ቅልጥ ያለ ጭብጨባ በቃ በእንግሊዝኛ አንድ አጠር ያለ መወድስ እንዲጋብዙን እየጠየቅን ነው። ያው ሁሉ አንጎልለ የገጠና መጥሰው ነው እኮ የገጠና መጥሰው ነኝ። እንዴት ይገኛል? አይገኝም። ሰው አለ ጽሑፏል። በእውነት ወስዶታል። ቤተ ክህነት የጋን ጊዜ ዞተን እና እንደዚያ ነው። ያንን በግዕዝ ጽሑፉ ነበር። ጽሑፉ ነው። ይሁን አንጎል ትንሿ ነው። ዛሬ ውዳሴ ማርያም ጠፍቶኝ እንዲህ አለ። እንኳን አኮታካ በስማሙ ጠፋብኝ። ዳዊት እንዴት ተማር እባክህ ንገረኝ። አቡነ ናትናኤል ይባላሉ። እንዲያውም የሆኑት ጠፋቸው። የእሳቸው ደብር ነው፣ ሀገረ ስብከት ነው። ያነው ሁሉ ጳጳስ የባሌውን፣ የሐረሩን፣ የጎንደሩን፣ የወሎውን፣ የትግሬ ያላነሳሁት በእውነት አለ ጽሑፍ። ግማሹን እንትና ቤተ ክህነት አብሮ የመጣው እሳቸው ጋር ወሰዱት። የኔ አባት የኔ ጀግና ይህን ስላደረጉ እጅግ አድርገን እናመሰግናለን። እህቶቼን ማታ ማታ ያስተምራል ሁልጊዜ። እኔ ያኔ ትንሽ ልጅ ነኝ፣ እንደው ብዙ እንትን አይደለሁም። የእሱ ኩዮች እህቶች አሉ። እህቶቹ የእሱ እህቶች እነሱን ሁልጊዜ ማታ ማታ ያስተምራቸው ነበር እና እኔ ብዙ እሱን አልተከተልኩም። እኔ ፊልዴ ወደ ሌላ ሆነና ነው እንጂ ከሱ ትልቅ ትምህርት መውሰድ ይቻላል። እኔ አልተከተልኩም እንጂ በጣም ትልቅ ትምህርት። በቀን ጸሎት ማድረግ ቀላል ነገር አይደለም። በቀን አንድ ቀንም አያስታጉልም። ሌላው ደግሞ በቃ ስነ ምግባሩ ጥሩ ነው። ያንን ይዘናል፣ ተምረናል ማለት ተምሬያለሁ ማለት እችላለሁ። ቤተክርስቲያንን ተምሬባታለሁ ብሎ ገንዘብ ሲቀበላት አልኖርም። በኔ እድሜ ቢያንስ በኔ እድሜ ወደ 30 ዓመት የሚጠጋውን እድሜ በነፃ ቤተክርስቲያን አገልግሏል። ያገለገለበት መንገድ ምንም ግነት የለውም። ለመናገር አንድ የቤተክርስቲያን ድርጓን የሚወስድ ደግሞ ደወስተኛ ከምንለው በላይ አገልግሏል። ለምሳሌ
ማህሌት ሲቆም ደዋይ ነው። ምንም እያገነንኩ አይደለም። ሲደውል ደግሞ በወቅቱ ስልክ የለም አውቃለሁ። ለምሳሌ እኔ አብሬው ሄድ ስለነበር በወቅቱ ሰዓት የለም። ግን የምትደወልበትን ሰዓት አንድ ቀን ተሳስቶት አያውቅም። ሄዶ ይደውላል። ከደወለ በኋላ ማህሌት የሚሆን ሰዓታት ለማይክሮ ሰከንድ አይቀመጥም። ይሄም ግነት አይደለም። አይቀመጥም አይደለም፣ በንቃት ነው የሚያገለግለው። በንቃት ሲያገለግል ደግሞ ሌሎች ሁሉ እንዲያገለግሉ ከመቋሚያ አያያዝ ጀምሮ ለምሳሌ መቋሚያውን አገልጋዮቹ ወይ እንዲከያዙት ወይ ደግሞ እንዲደገፍ ካሉት ይሄ በንቃትና ከልብ ሆኖ ቤተክርስቲያን የማገልገያ ስርዓት አይደለም በሚል ሁሉም ሰው ያነቃቃ ሙሉ ማህሌቱን ያገለግላል አንድ ሳይቀመጥ። ከአገልግሎት በኋላ ደግሞ ብዙ ሰው ደክሞት አሁን በተለመደው ቤተክርስቲያን ሄዶ ሊተኛ ይችላል። ቅዳሴውንም ቆሞ ያስቀድሳል። ከቅዳሴ በኋላ ወንጌል ያስተምራል። ወንጌል ካስተማረ በኋላ የእውነት ነው ምልሽ ሰንበት ተማሪዎች ደግሞ ይበረታቱ በሚል ሰንበት ትምህርት ቤት ደግሞ ሄዶ ገብቶ ደግሞ ያስተምራል። መዝሙር ያስተናል። አብሯቸው ከበሮ ይመታል። ይሄንን እንግዲህ በካሜራ የሚያዩ በተለያየ ዓለም ያሉ ሰዎች የሚመሰክሩት ነገር ነው። እንግዲህ ቤት ውስጥ አብዛኛውን ጊዜ የምትኖረው ማዘር ስለሆነች እናታችን ስለሆነች እሱ ደግሞ ያው እንግዲህ በስራም አጋጣሚ በመንግስትም አገልግሎት ስለሚሰጥ ቤት ውስጥ በመኖርበት ጊዜ በደንብ ተንከባክባ የማስጠናቱን ኃላፊነት ከሱም በተጨማሪ እሷም ወስዳ በደንብ በስነ ምግባር የታነጸ እንደሆነ የሚጎሉብኝ ነገሮች ያሟላች በፍቅር አሳድጋ ለዚህ ደረጃ እንድደርስ ትልቁን አስተዋጽኦ አበርክታለች። በስጋው ደካማ አይደለም። አንድ ቤተክርስቲያን አገልጋይ በስጋው ጠንካራ መሆን አለበት የሚል እምነት አለ። ገጠር ቤተክርስቲያን በመኪናና በፈረስ ለአገልግሎት ሲመጣለት እሱ በእግሩ ነው የሚሄደው። ሲመለስ ዱብ እያለ ከነምሬ መንበሩ ዳንኤል የሚባሉ ተወዳጅ አባቶች አሉ። ከነሱ ጋር ዱብ እያለ ነው የሚመጣው። በ70 ምናምን አመቱ አሰላ ከተማ ላይ ቤት ሰርቶ ነበርና በአይኔ በብረቱ እንጨት ሲፈልጥ እንጨት ሲቆርጥ ድንጋይ ሲፈልጥና ሲሸከም አይቻለሁ። ሊሾ ሲሰራ አይቻለሁ። እና አንድ ቤተክርስቲያን ሰው ልክ እንደ ሐዋርያት ራሱንም በስጋ ማጠንከር እንዳለበት ያየንበት ነው። እንደተሞክሮ እንግዲህ ከአባታችን የወሰድኩት ብዬ ማስበው ጥንካሬ የይቻላል መንፈስ በደንብ እሱ እንግዲህ በመንግስት ሰራተኛ ከሚያገኛት ጥቂት ደሞዝ ይሄንኑ ልጅ አስተዳድሮ ቤት ሰርቶ የሚያስፈልጉትን ነገሮች አሟልቶ እዚህ ደረጃ ደርሷል። ያ የሆነበት ምክንያት ምንድነው? ያለው ጥንካሬና ቁርጠኝነት። ስለዚህ እሱን ወስጃለሁና ላለው ህይወቴም ትልቅ የሆነ አራያ መሆን ይችላል ያ ነገር ማለት ነው። ከእናቴ ደግሞ እንግዲህ ልጆችን እንዴት በጥንካሬ ማሳደግ እንደሚቻል እንዴት ፍቅርን መስጠት እንደሚቻል ለባለቤቷም እንግዲህ ለአባታችን ወይም ለባለቤቷም ለኛም ጭምር አሁን ለምንኖረው ህይወት ፍቅርን እንድንማር ጥንካሬን እንድንማር በዋነኝነት በደንብ አስተምራኛለች። አርያም መሆን ይችላልች። የኔታ አስቻለው ጥበቡ የሚታወቁት በሰንበት ትምህርት ቤት አገልግሎት ላይ ነው። ከተማ በመጡ ወቅት በማንኛውም ምክንያቱም ስራቸውን የመንግስት ስራ ሳጉሪ የምትባል በቆጅና በአሰላ መሀል ያለች ከተማ ነበረች። በወቅቱ እዛ ነው የሚሰሩት። ከዛ ቤተክርስቲያን አገልግሎቱን እንግዲህ ያለምንም ክፍያ በነፃ የሚያገለግሉ አባታችን ናቸው እና በመጡ ቁጥር ሰንበታቱን ሰንበት ትምህርት ቤት ድረስ እየሄዱ ህፃናቱ ጋር በተለይ ምክንያቱም አሁን ይሄ የነገዋን ቤተክርስቲያን ተስፋ የሆኑ ህፃናት መሆናቸውን አበክረው ስለሚያምኑበት ህፃናቱ ላይ በጣም የሚሰሩ አባት ናቸው። ይሄ እንግዲህ ሰንበት ትምህርት ቤት አገልግሎቱ ነው። ከዛ በተጨማሪ የኔታ አስቻለው በስብከተ ወንጌል በሰርክ ጉባኤ ላይም እንዲሁ በስብከተ ወንጌል በተለይ በጣም የምደነቅበት ነገር ርዕስ አጠባበቃቸው። ብዙዎቹ መምህራን ታይተው ከሆነ ለምሳሌ አንድ ርዕስ ይጀምራል። ከዛ ርዕሱ በወሰደው የተለያየ ቶፒክ ይነሳል። የኔታ አስቻለው የያዙትን ርዕስ ሳይለቁ ትምህርቱን በጣም አያንዛዙም፣ ባጭሩ በምንረዳው መልክ አድርገው ያስተምሩናል። ልክ የሰርክ መርሃ ግብር ስብከት ሲጠናቀቅ መዝሙር ይኖራል። እኛ ብዙ ጊዜ ዘምሩልን የምንላቸው የእመቤታችንን ነው። ልቤን አነሳስቶ ያመለክተኛል የአምላክን እናት መናት ይለኛል የሚለው መዝሙር በጣም ይወዱታል እሳቸው። እዛ ከበሮ እዛ እሳቸው ካልያዙ እንላለን ማለት ነው። እና እሳቸው ናቸው ከበሮን የሚይዙት። ከበሮ አመታታቸው ስክን ያለና የተለየ አመታት ነው ያላቸው።
ይደንቀናልና እሳቸው እንደሚመቱት አይነትም አድርገን ለመምታት ምናምን እንሞክራለን ልጆች እያለን። ስለዚህ በሰንበት ትምህርት አገልግሎት ብቻ ሳይሆን በሰርክ ጉባኤም እንደዚሁ የሚያገለግሉ እጅግ ታታሪ አባታችን ናቸው። ለእያንዳንዳችን ለልጆች ስም እየጠቀሰ ማስታወሻ የሚሆን በግጥም ታሪክ አስቀምጧል። በጣም የሚገርመው ነገር ፋዘር ስሞት በህይወት ታሪክ የሚነበብ ብሎ ህይወት ታሪኩን ጽፏል። ለእግዚአብሔር ምስጋና ይግባው እያለቀሰ ለሸኘኝም ህዝብ ድሩ ይድረሰው አሜን ብሎ የመርጌታ ይሄ እኔ ጻፍኩት ታሪክ አይደለም፣ ፋዘር የጻፈው ታሪክ ነው። ይሄ ታሪክ በግጥም ነው ያለው፣ በግጥም ነው ያለው። ያው ስለማይበቃ እያንዳንዳችን የቤተሰቡን ታሪክ ከየት ተነስቶ የት እንደደረሰ የቆሎ ትምህርት ቤት ህይወቱን የቤተሰብ ህይወቱን የጻፈበት በቃ ያለታኛ ህይወት ታሪክ ለመለቃቀም አንሄድም። ይሄን በግጥም ማንበብ ነው ማለት ነው። ከከተማዋ የወጣ ልጆች እዚሁ ያሉትን አሰባስበን ሰባኪያንን ከዚሁ ከማህበር ቅዱሳንም ከሌሎች ቦታዎችም እንደዚሁ ጋብዘን ዘማሪያንንም ይዘን ሄደን ነበርና አጋጣሚ ወደ ምረት ላይ ፕሮግራም የማስተባበር ኃላፊነት ነበረኝ እና ወደ ኋላ መለስ ብዬ ሳይ ያን ወደ ምረት የለመድኩት በተለይ ከሁለት አባቶች ጋር የኔታ መርሃ ጽድቅ ማይለያዩ ወንድማማቾች ናቸው እና የኔታ አስቻለው እንደም የኔታ መርሃ ጽድቅ ምን ይላሉ እንደው እንዳስቻለ የዚህ ምድር ላይ ወንድም የሚኖረኛ አይመስለኝም ይላሉ። አንርሳቸው ከ90 ወደ 95 ዓመት እድሜ አካባቢ ነው ያሉት። እኚህ የኔታ አስቻለው የተወሰነ ያንሳሉ። አይ ቲንክ ወደ 90 መጀመሪያ ወይ 80ዎቹ ወደ ማለቂያው አካባቢ ነው የሚሆኑት እና ሁለቱ የማይነጣጠሉ ነበሩ። ዞር ብዬ ሳይ አውደ ምሕረቱ ቀለለብኝ እና ባይን መቆጣጠር አልቻልኩም። በወቅቱ ሁለቱ የተለዩ ናቸው። አሁንም አንድ አቅራቢያን ያሉት ይገናኛሉ። እሱ ያስደስተኛል። ከከተማዋ ግን ብዙ ነገር በተለይ የሁለቱ አባቶች ከከተማዋ መውጣት ብዙ ነገር እንዳጎደለ ይሰማኛል እና ያንን ታሳቢ ያደረገ ከ2-3 ዓመት በፊት የዛሬ 2 ዓመት ህዳር 23 ላይ ነው የምታውቁት ነው። አርሲ አካባቢ ያለ በተለይ ካህናት፣ ዲያቆናት በመናን ላይ ያለ ፈተና የሚታወቅ ነው። ይሄ ወደ ከተማዋ እንዳይመጣና በተቻለ መጠን ምእመናን ከካህናት አባቶቻቸው ጋር መሆኑን ለማጠየቅ በዚያውም ደግሞ እናመሰግናቸዋለን ለማለት በተለይ አንጋፋዎቹም ካህናት ብንችል ሁሉንም ብናዳርስ በረጅም ጊዜ መልካም ነው የሚሆነው። ለመነሻ ያህል ግን በዛ ዓመት አጥቢያው ጊዮርጊስ ላይ ምክንያቱም የወረዳ ቤተ ክህነቱም መቀመጫ እዛው ጊዮርጊስ ስለሆነ ደብረጻይ ቅዱስ ጊዮርጊስ ቤተክርስቲያን እዛ ያሉ አባቶችን እንደዚሁ ካባ የማልበስ መርሃ ግብር ነበረን። በአካል አሁን ድረስ እዛ ያሉትን እንደዛ አደረግን። የሌሉ ሁነኝን አሁን የጠቀስኳቸውን ሁለት አባቶች የኔታ አስቻለው በወቅቱ አሰላ ነበሩ። እዛ መተን እሳቸውንም ካባ ልብሰን አክብረን እሳቸውም ተደስተው መርቀውን መተናል። ከዛ መልስም የኔታ መርሃ ጽድቅም እንደዚሁ ሄደን ያንን ካባ ልብሰን በረከት ተቀብለናል እና በዚህ ትንሽም ቢሆን እናመሰግናለን ማለት በመቻላችን እጅግ ደስታለሁ። እምዬ እንግዲህ ለእናቶች፣ ለካህናት ሚስቶች፣ ለጎልማሶች መቼም ትዳርን ማክበር፣ ልጆችን በስነ ምግባር ማሳደግ እንዴት አይነት ጥቅም እንዳለው እንደ መልእክት አድርገው ይንገሩልኝ እስቲ። ልጆችን በስነ ምግባር በሙያ በተለይ በቤተ ክህነት ማስተማር ማሳደግ ትልቅ ጥቅም አለው። ያንንም ካለፈው ነው። ቅድም 200 ተማሪዎች ሰንበት ተማሪዎች አስተምሮ ለብዙ ደረጃ እስከ ዶክተሬት እስከ ማስተሬት እስከ ኢንጂነሪንግ ደርሰዋል ብያለሁኝ እና ይሄ ትልቅ ተሞክሮ ነው። እናትም በእናትነቷ አባትም በአባትነቱ በቤተ ክርስቲያን ኮትኩቶ ማሳደግ ትልቅ ጥቅም አለው። አንደኛ ግብረገብ በተለይ ግብረገብ ደግሞ በቤት ውስጥ በቃ በመቆጣጠር አሁን አንዳንድ ወላጆች ልጆቹን የተጎዱ ይመስላቸዋል፣ መረን ይለቃሉ። ያ አግባብ አይደለም። ልጆቹ ይጨቆኑ፣ ይመቱ፣ ይገረፉ ማለት አይደለም። በስነ ስርዓት በምክር በዱላም አይደለም፣ በምክር በማስተማር በቤተ ክርስቲያን ትምህርት ትልቅ አስተዋጽኦ አለው። ለትልቅ ትምህርት ደረጃ ማድረስ መጀመሪያ የቤተ ክህነት የቤተ ክርስቲያን ኮትኩቶ ማሳደግ ትልቅ ጥቅም አለው ነው የምለው። ትዳርም ደግሞ ሁሉም እንግዲህ ዝም ብሎ ዘሎ ስርዓተ ተክሊል ዘሎ ቁርባን አይደለም። መጀመሪያ ትልቅ
ትልቅ ትምህርት ያስፈልጋል። ያንን ለማድረግ ብዙዎች የተጎዱ አሉ፣ የተቀሰፉም አሉ። በእውነት ስላየው ነው። መጀመሪያ ግን አባቶች ጸሎት ያስፈልጋል፣ ንስሐ ያስፈልጋል፣ ትልቅ ትምህርት ያስፈልጋል። ይሄ ትልቅ ተሞክሮ ነው እና ትዳር በዚህ እኔ ስለተጠቀምኩበት ነው። በእንደዚህ አይነት ቢሆን ጥሩ ነው፣ በተለይ ለወጣቶች እና ትዳር ቅዱስ ነው። ቅድም ተናግሬዋለሁኝ። ግድ የለም አንቺ ልመልኩስ ብለሻል፣ እሱ ጋር ካገባሽ መለኮሽ ማለት ነው። አይዞሽ አትጎጂም ትጠቀሚያለሽ ብለውኛል አንድ አባት፣ የግብረ ገብ አስተማሪ ነበሩ። ስለዚህ እንዲህ አድርጎ ማስተማር በቤተ ክርስቲያን ኮትኩቶ፣ በተለይ በሰንበት ትምህርት ቤት መግባት ብቻ ሳይሆን በደንብ አስተማሪ አስተምሮ ኮትኩቶ በስነ ስርዓት ለትልቅ ደረጃ ማድረስ፣ ለትዳር ማብቃት ትልቅ ጥቅም አለው ነው የምለው። ይሄው ነው እንግዲህ። ለኔታ ክብሮትን ይግለጹላቸው። እሺ፣ በጣም አከብሮታለሁ። እንደ ወንድምም እንደ አባትም እንደ ትዳር ጓደኛም እንደ ልጆቼ አባትም በጣም አድርጌ ነው የማከብራቸው። ባይሰሙኝም ያው እናንተ ስለሰማችሁ እሳቸው እንደሰሙ ነው። በጣም አወዳቸዋለሁ፣ አከብራቸዋለሁ በእውነት እና ይሄ ነው። አባቶችን እናቶችን የማገዝ የማክበሩ ጉዳይ በእናንተ እድሜ ላሉ ወጣቶች ምን ቢሆን ጥሩ ነው ትላለህ? ከዛ ለአባትም ለእናትም ፍቅርህን ክብርህን ትገልጻለህ። አመሰግናለሁ። እግዚአብሔር ያክብርልኝ። እውነት ነው። እኔ ቤተሰቦቼን በማክበሬ ያው ቤተሰብን እንዳከብርም ምክንያት የሆኑኝ ክብር ማለት ምን እንደሆነ በተግባር ስላሳዩኝ ነው። ያው ሲያከብሩ ነው የኖሩት። የአካባቢ ሰውን ሲያከብሩ፣ ቤተክርስቲያን አካባቢ ያለውን አገልጋዩን ዝቅ ብሎ ሲያከብር ነው የኖረው። ያንን እያየው ነው ያደግኩት። ያንንም አይቼ በዛ መልኩ እኔም እውነት ነው ከነሱ ያንን ክብር ተቀብዬ ሰው በማክበሬ ከሰው ጋር በፍቅር መኖሬ ጠቅሞኛል፣ ለዚህ አድርሶኛል። እግዚአብሔር ይመስገን። በዚህ መልኩ እናት አባትን ማክበር፣ ቤተሰብን ማክበር፣ በአካባቢ ያለውን ነገር በሙሉ ማክበር ትልቅ ዋጋ አለው። እውነት ለመናገር ያው እነሱም በተለያየ መልኩ ያው ልጆቻቸውን በሚያሳድጉበት ሰዓት ላይ ሲመርቁን ምን ሲሉን የሰው መደድ ይስጣችሁ ልጆቼ ክበሩልኝ እያሉን ውስጣችን እየተቀረጸ በዛ አይነት መልኩ ዝቅ ብለን ነው የኖርነው። እውነት ለመናገር በዛ አይነት መልኩ ደግሞ ተጠቅመናል። እያንዳንዱ ነገር ስናድግም ከልጅነት እስከ እውቀት እዚህ እስከደረስንበት ጊዜ ድረስ በአብሮነት በስራም የስራ ባልደረቦችም በሌላ መልኩ በማህበራዊም በጎረቤትም ያሉ ሰዎች በዚህ መልኩ በአብሮነት ስንኖር ረጅም ጊዜ በአብሮነት ቀጥለናልና ያ ከነሱ ያገኘነው እነሱን በማክበር የተጠቀምነው ጥቅም ነውና ሁላችንም ወይ ደግሞ በእኛ ኩያም ወይ ወጣቶች ከኛ በታችም ያሉ በሙሉ በዚህ መልኩ ቢሆኑ እንደዚህ አይነት ስነ ምግባር ቢኖራቸው ተጠቃሚ ናቸው። እግዚአብሔርም ያው ፈራ እግዚአብሔር ይኖራል፣ እግዚአብሔርም ያግዛቸዋልና በዚህ መልኩ ሁላችንም እንግዲህ ከእግዚአብሔር ጋር አክብሮት ኖሮን በዚህ መልኩ ህይወታችንን ቀጥለን ተጠቃሚ ለመሆን እግዚአብሔር ያብቃን። እንግዲህ እናትና አባቴን እኔንም በዚህ መልኩ ዋጋ ከፍላችሁ ጠቅላላ ልጆቹን ያው ወንድምና እህቶችን ወክዬ በጣም ደስተኞች ነን። በእናንተ በማደጋችን ህይወታችን መንፈሳዊ እንዲሆን አግዛችሁናል። እግዚአብሔር ቀሪ እድሜያችሁን በጤና በፍቅር ጠብቆ እግዚአብሔር እናንተንም ያኑርልን። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ክበሩልኝ። እግዚአብሔር አሁንም እድሜና ጸጋውን ይጨምርለት። የዋህ ሰው ነው፣ ጥሩ ሰው ነው። ጥሩ አበባዎች ተክሏል። ልጆቹ ጥሩዎች ናቸው፣ ጎበዞች ናቸው፣ በጣም ጎበዞች ናቸው፣ ታታሪዎች ናቸው። አሁንም በእውነት ነው ለፈጣሪ የምመኝለት እንደው ግባተ መሬቱ ድረስ እግዚአብሔር እንደው ክፉ ነገር አያሳየው፣ ክፉ ነገር አይድረስበት፣ ቤተሰቡን ልጆቹን ይጠብቅለት። እውነቴን ነው። የዋህ ነውና በየዋህነቱ በጎብዝናው በታታሪነቱ ሲደርሷልና አሁንም እግዚአብሔር እውነቴን ነው እንደው ትልቅ ምኞት የምመኝለት እግዚአብሔር ይህን ደስታውን አይቶ ለመሞት ያብቃው። በአንደበት በሚገለጽ ቃላት
ፍቅርና አክብሮትን መግለጽ ይከብዳልና ከልቤ እውነት ለመናገር ማለት ነው ከልቤ እጅግ ወዶታለሁ አከብሮታለሁ ተርፎ ለሚቀር እድሜ አይንፈጎትላለሁ ምክንያቱም ለቤተ ክርስቲያን ለኛ ለልጆቿ ሲል እግዚአብሔር ረጅም እድሜ ከሙሉ ጤንነት ጋራ ይስጦት እንደነዚህ አይነት አባቶችን እግዚአብሔር አያሳጣን የዘውተር የዕለት ተዕለት ጸሎቴ ነውና እጅግ ወዳቸዋለሁ እጅግ አከብራቸዋለሁ ይህንኑ እንደው በቃላት ባይገለጽም እችኑ ለማለት ነው ሊኒታ እና ለመላው ለቤተሰቡ የምመኘው ረጅም እድሜ ቀሪ ዘመናቸውን ፈጣሪ ቀርበው በሰላም እንዲኖሩ በጤና እንዲኖሩ ነው የምመኝላቸው ሊኒታ ነው በዘመኑ ተምራ ዲፕሎማ አላት ታይፒስት ሆና ስትሰራ አውቃለሁ ዩኒቨርሲቲ ላይ ሰርታለች እኛ ስንማር አንድ አመቺስ እናት ደብቃ የምታረገው ነገር አለ አይደለ እሱን ሁሉ በማድረግ በማህበረሰቡ ስርዓት ለመናገር ያው ከንቱ ዳሴ እንዳይሆን ነው ተከብረን ተወደን እንድንኖር ችላ ደግሞ እንግዲህ በቆጂ ከሚባል ትንሽ ከተማ አሰላ ዛሬ አዲስ አበባ መጥተው የራሳቸውን ወር አልሞላውን ቤት ካለቀ ፎቅ ቤት ሰርተዋልና ይሄን የሰሩት ፋዘርና ማዘር በዚህ እድሜያቸው ቆመው ነውና ይሄ ሁሉ ሲሆን ከጎን አለች ሄዋኑ ነች ሳራው ነች ረብቃው ነች ራሄሉ ነችና በጣም ነው ምንኮራው በሷ ለአባታችንና ለእናታችን እግዚአብሔር እድሜና ጤና እንዲሰጥልን የነሱን በረከት እኛ እንድንወርስ በምንችለው አቅም ደግሞ ያለው ነገር እንድናስቀጥልና በተለይም ደግሞ የተጀመሩ የፊደል የግጥምና የሌሎች የምርምር ስራዎች አሉ እነሱን እግዚአብሔር ረድቶን ለቅርስነትና ለትውልድ የሚቀመጥ እንዲሆን እግዚአብሔር ይርዳን እላለሁ እናቴ ወይዘሮ ተዋበች ወንዳፍራሽ እንዲሁም አባቴ የኔታ አስቻለው ጥበቡ እዚህ ደረጃ እንድደርስ አድርገውልኛል በጣም ብዙ ነገር ከነሱ እንድማር አድርገውልኛልና እድሜና ጤና ይስጥልን በቀሪ ዘመናቸው ደስተኛ ሆነው ፈጣሪን እያለመኑ ያገለገሉ በፍቅር የሚኖሩበትን እድሜያቸውን ደስተኛ ሆነው የሚኖሩበትን ነገር ፈጣሪ አብዝቶ ይስጥልኝ እላለሁ ረጅም እድሜን የተሟላ ጤና ተወሰነ መልክ በጤና ስለሚፈተኑ የተሟላ ጤናን እመኝላቸዋለሁ ቀርበዋል ከልጆቻቸው ጋር ልጆቻቸው ከጎናቸው ሳይለዩ በስጋ የወለዷቸው ብቻ ሳይሆኑ ሁሉ ምእመናን እየጠየቋቸው ረጅም ዘመን እንዲኖሩ እመኛለሁ እቅፍ አርገሳም ማርካቸው እስቲ ምዬ ነው ተባረክልኝ ያንተን ፈለግ ይከተሉ ልጆች አሜን እንግዲህ መልካም ዛፍ መልካም ፍሬን ያፈራል ይላል እግዚአብሔር ቃል ይሄው ነው የኔታ በእድሜ ዘመናቸው ሁሉ እንደ ጣፉ እንደ ሻማው እየቀለጡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነጻ ሲያገለግሉ ትውልድን ሲቀርጹ እዚህ ደርሰዋል እምየም በድጋፋቸው እዚህ ደርሰዋል ልጆችን ደግሞ መልካም ተተኪ ትውልድ አድርጎ በመቅረጹ ረገድ ሁለቱም ኃላፊነታቸውን ተወጥተዋል ይህ ነው ኦርቶዶክሳዊነት ይህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትነግረን የምታስተምረን በአራቱም አቅጣጫ ያሉ አባቶቻችን ወንጌልን በዚህ መልክ እያስተማሩ ሃይማኖትን እኛ ጋር አድርሰውታል መልካሙን መንገድ መምረጥ ምርጫው የኛው ነው ይሄው መንገዱ ተብለናል ይህንን ስላደረጋችሁ ውብ የሆነውን ተሞክሯችሁን በሚያምር መልኩ ስላጋራችሁን ስላካፈላችሁን ረጅም እድሜ ከጤና ጋር ያድልልኝ እጅግ አድርጌ አመሰግናለሁ አብዬ አልሰሙኝም ተነስቼኔም ጉልበት ስሜ በረከቴን ወስዳለሁ ሳምንት ከሌላ እንግዳ ጋር እቤታችሁ እስከንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን ሰላም አብዬ Yes.